ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ እንዲህ ነበሩ እንዲህ ስንሉ ይሄ ቁርአን እንዲህ ተኖረ እንዲህ ተደረገ እንዲህ ነበር ትርጉሙ እያልን ያለን ዱላው እንዳለ ሆኖ ነገር ግን በአይናቸው እባብ እንዲመስላቸውና ሚንቀሳቀስ እንዲመስላቸው ተደርጎ ይሰራባቸዋል ማለት ነው። ሲህሩ ማን ላይ ነው? አይናቸው ላይ ነው። ባጢልን ሐቅ አድርጎ ማሳየት ይችላል። በያን ማለት ነው ገለጻ ንግግር ሐቅን ደግሞ ባጢል አድርጎ ማሳየት ይችላል። ዛሬ አላህ ካልነሰርከን አንተን በዚህች ምድር የሚያመልክ ይጠፋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም አድርጓል። ሚዲያን ግንዛቤ ጋር በተያያዘ ያለው ነገር ምንድነው? ቁርአን ምንድነው? ለምንድነው ሚዲያ ላይ የምንወጣው ወይም ሚዲያ መንሰራው ወይም ሚዲያ ሲጀመር የተፈለገው ለምንድነው የሚለው ጥያቄ ጋር ዋዩ ጋር ችግር አለ። ቁርአንን እንዴት ነው የምናገኘው ሲባል አንዳንዴ የሆነ እቃ ላይ የሆነ ነገር ሪሲቭ ለማድረግ ስትፈልግ ለምሳሌ እንበልና የሆነ የእህል ዘር ልንቀበል ከሆነ ሰው ስንሄድ ስለዚህ ወይ ያ ሰው ያንን የእህል ዘር ምን እንሸከምበት ምን ጭንበትን ምናደርግበትን ጆንያ ወይ የሆነ ቋት ነገር ሊሰጠን ይገባል አይደለ? ያንን ሬዲ ካላደረግን የተበሳ ወይ የቆሸሸ ወይ ምናልባት ከነጭራሹ የሌለ ከሆነ ደግሞ ያንን ነገር ሪሲቭ ማድረግ አንችልም። እና መጀመሪያ ቁርአንን ወደ ቀልባችን እናስገባለን ብለን ስናወራ መጀመሪያ ቀልባችን ለቁርአን ሬዲ ነው ወይ? ብዙዎች እዚህ ጋር ግራ ይገባሉ። እንዴ ሲጀምር ቁርአን አለ እንዴ ቀልባችንን እንደሚለው ምናምን። እዚህ ጋር አንድ ሐዲስ አለ ወላሂ አጂብ ሐዲስ ነው። ጁንዱብ ኢብኑ ሳሙራ ጁንዱብ ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የነበራቸውን አህዋል ሲናገር በዚህ ሐዲስ ላይ ቡኻሪ ላይ ያለ ሐዲስ ነው። ኩና ግልማናን ሐዛዊረተን عند رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሐዛዊረ ማለት ከ7 እስከ 10 ዓመት 9 ዓመት አካባቢ እድሜ ነበር ህፃናቶች ነበርን። ነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን فتعلمنا الايمان ثم تعلمنا القرآن ብሏል። ምን ተጋለጽ ነው ማለት ነገር ነው። ኢማንን ተማርን መጀመሪያ አለ ቅድም ያነሳው ፖይንት ተዝኪያ ማለት ነው። ከዛ تعلمنا القرآن ይላል። ከዛ ነው ቁርአንን ስለዚህ ቁርአንን መቀበል የሚችል ማንነት መጀመሪያ መዘጋጀት አለበት ማለት ነው። ተዝኪያ ላይ መሰራት አለበት ማለት ነው። ሰዎች ዝም ብለን አምጥተን ይሄ እንትኑ ከምንደፋባቸው ከምንለቅባቸው መጀመሪያ ያ ሰው ወይም እኔ ለምሳሌ ለራሴ ከሆነ ያን ነገር እንፈልገው መጀመሪያ ተዝኪያ አድርጋለሁ ወይ ቀልቤን በዛ ደረጃ አስተካክያለሁ ወይ ربنا وبعث فيهم رسولا منهم يتلو عليهم آياته ويعلمهم الكتاب والحكمة ልክ ነው። ስለዚህ ያ ስብና ያ ማንነት መጀመሪያ ሬዲ መሆን አለብን። መጀመሪያ ቁርአንን መልእክት ለመቀበል የሆነ ምንድነው ኤክስፔክት የምናደርገው ላይክ የሆነ ጊዜ ኸዋሪጆች በቁርአን አትፈርድም ምናምን ሲሉት አሊ ረዲየላሁ ዐንሁ ቁርአን ይሄው አመጣውና እንግዲህ ፍረዳችሁ እንዳለው ማለት ነው። እና ቁርአን ምን እንዲያደርገን ነው? የሆነ ላይት እንደዚህ እንትን ብሎ ወይ የሆነ ሰማይ ላይ የሆነ ነገር አይተን እንዲገለ ኖ እኛ ነን መዘጋጀት ያለብን። እኛ ነን ምን ይመጣ ነው የምንጠብቀው? የሆነ ላይት የሆነ እንትን ይሄ ድራማቲክ ሲኒማቲክ ኢፌክቶች ካልተጨመሩ እንትን ያለ አይመስልም ነው። እንደዛ አይነት አይደለም። እነዛ እኮ ኢምፓክት ውስጥ ወይም ተጽዕኖ የቁርአን ተጽዕኖ ከብዷቸው በዛ ደረጃ ላይ አክት አድርገው ዛሬ እስከ ዛሬ ድረስ የምናየውን የእስላምን ኡማ መሰረት የጣሉት ሰዎች ሌላ ነገር ተፈጥሮ እኮ አይደለም። በቃ ይሄ ነገር ነው። ቁርአን እንዳልኑ ራሱ የነካቸው ፓርት አለ። ከዛ ደግሞ እነሱ ደግሞ ጥም ላይ ነበሩ። ባይ ዘ ወይ የጃሂልያ ኮንሴፕት ላይ ለምሳሌ ስናወራ ጃሂልያ ምንድነው የሚመስለው ሰው ብዙ ጊዜ የሆነ በረሃ ላይ እንደዚህ የሆነ ኸምር እየጠጡና ሃሃና እየሳቁ የሆነ ፊልም ላይ የተሳለልም በጣም ሚስቴክን የሆነ እኔ እዚህ ጋር እንትን አለ ብዙ እንትኖች ላይ አይቼዋለሁ። እንደ ይሄ ኢስላሚክ እንትን ፊልሞች የሚባለው ላይ በጣም ሮንግ ዲስፖዚሽን አለ። ምናልባት ብዙ ጊዜ እንትን ላይ ይባል ይችላል። አሁን አቡ ጀህል ሲባል በቃ የሆነ ጸጉሩ እንትን ያለ ግን አይተታቋል። አዎ በቃ ያስታውቃል። አቡ ጀህል ማለት አይደለም። አቡ ጀህል ሲናገር ንግግሩ ውበት ነበረው። በጣም ስማርት ሰው ነው እኮ ወይም አቡ ለሀብ ወይም ማንም ከነዛ ሙሽሪኮች መካከል መልኩም ውበት ነበረው። ሀብታም ነው። አሪፍ ነበር የሚለብሰው። ግልጽ ነው አይደል? በዛ ጀህል በዛ አይደለም እኮ ጃሂልያ ማለት ያ አይደለም እኮ
ጃሂልያ እኮ ያስባላቸው እሱ አይደለም። ፊልሙ ላይ በተመለከት ነው ሰዎች የተሳሳተ አሁንም እኮ እንደዛ ሆኗል። ልክ የሆነ ያማረበት ሰው ምናምን ስታይ ሁሉ ነገር ይመስል ሆኗል። ያ ሮንግ ባድ ኢንፍሉዌንስ ስለሆነ ነው የፊልሞቹ ማለት ነው። እና ጃሂልያ ያስባላቸው እሱ አይደለም። ጃሂልያ ያስባላቸው አላህ Subhanahu Wa Ta'ala ሐቁን ስላልሰጡት ነው። ከወህዩ ጋር የነበራቸው ጥል ነው ጃሂልያ ያስባላቸው እንጂ ያለባበስ የሚበሉት የሚጠጡት እሱ አይደለም የለያቸው። ምን ለማለት ነው? ሁዳን የቁርአንን የወህይን ኑር ሊረዳ የሚችለው ጨለማውን ያየ ሰው ነው። ሐቂቃ ምን ያህል ከምን ያወጣን እንደሆነ ይሄድን እንደው አሁን ላለልንበት ሁኔታ ራሱ ማለት ነው። አሁን በቃ አይ መጥፎ ምናምን ነው ከዚህ ባሰማኩ በጣም ظلمات አለ፣ በጣም ብዙ እንትን አለ። ወህይ ያለበት የጀህል የሽርክ የጥመት ጭቃ ውስጥ የተንበጫረቁ ያሉ ሰዎች ማህበረሰቦችን እንመለከታለን። ያየን ነው አይደለ በየቀኑ። ስለዚህ ሐቂቃ እዛ ላይ በጣም እንትን ማለት አለብን፣ መዘጋጀት አለብን። ስለ ወህይ ሲወራ ወህይ ምንድነው? ወህይን ውስጡ ላይ ምንነቱ ከመረዳታችን በፊት ይሄን ንግግር እኮ የተናገረው ቁርአን ሲጀመር በመጀመሪያ የሚገለጽበት ባህሪው ከላሙላህ መሆኑ እኮ ነው። ይሄ ነው ቁርአንን ይሄ ሁሉ እንትን ከላሙላህ ስለሆነ እኮ ነው። እዚህ መጀመሪያ እዚህ ጋር አሁን አንተ እያነበብከው ያለው ቴክስት ወንድሜ ወይ እያነበብኩት ያለው ቴክስት እኔ የፈጣሪ ቃል መሆኑን ተረድቻለሁ ወይ? ከዚህ ይጀምራል። አላህን Subhanahu Wa Ta'ala አውቀዋለሁ ወይ? ስለዚህ አላህ Subhanahu Wa Ta'ala የነገረኝ ነገር ከሆነ እኔ ከዚህ ነገር ጋር ማለት ለዚህ ነገር ያለኝ ምልከታ ወይም ፐርስፔክቲቭ ይቀየራል ማለት ነው። ከዛ በሌላ መነጽር በሌላ እይታ ማየት ጀምራለሁ። ፈኪሩ አለ እንዳልኩ ፋቲሃን ዘለው አልፎ ከዛ ለበረካ ብሎ ሲመለስ 6 ወር እንደዛ አይነት ምን አላህ ወልዩ الذين آمنوا يخرجهم ደጋግመህ ያነሳው ስለሆነ من الظلمات إلى النور አላህ ያመኑበት ሰዎች ወዳጃቸው ነው፣ ረጃቸው ነው፣ ናሲራቸው ነው። ከጨለማዎች ወደ ብርሃን ያወጣቸዋል ባይዘይ ማለት ነው። በደንብ ይሁን አመኑ ብለን የተነሳ ማለት ኢማጂን ለኔና ላንተ አላህ ከጨለማ እኔ አምነናል እኮ ኦሬዲ ማለት እኔ ሰው እኔ አልተረዳውም ብዬ ማስበው እኛ በራሳችንን እንዴት እንደምናይ አላቅ በጣም ሌላ ዓለም በቀምርጥ ሲቹዌሽን ላይ ምናምን ያለን አድርገን ነው የምናስበው። ኖ ያመኑትን ሰዎች ራሱ ከብዙ ጨለማዎች ነው ወደ ብርሃን ያወጣቸው አምነውበት ሲያበቁ። ያላመኑትን ተዋቸው ማለት እዚህ ጋር እንኳን አሁን ስንት ጨለማ ውስጥ ነው ያለነው የሚለውን አንደርስታንድ ማድረግ ይፈልጋል። ስንትና ስንት ጨለማ ውስጥ ነው ያለነው አንተ ማለት እኔ አሁን አንዳንዴ አይገባኝም። ጀነትን ነው አይደል ምንመኘው እኛ? ጀነት እኮ ማለት በጣም ብዙ ለለፉ እኔ አሁን አላቅም አሁን ማለት እንዴት እኔ አሁን ሰሞኑን የሙሰልሰል ዑመርን እያየሁት ነበርና ሪሊ እኔ ተመልካቾች ማየት አለባቸው ብዬ ማስበው ሙሰልሰል ነው። በጣም በቃ ጥንቅቅ ተደርጎ የተሰራ እኔ አላቅም እስካሁን ድረስ አረቦች እንዲም ወደፊትም የሚሰሩት አይመስለኝም እንደዚህ አይነት ሙሰልሰል ሐቂቃ ማለት ነው። በጣም ተጨንቀው የሰዎቹን አኽላቁን እያንዳንዱ ነገር ያሳዩበትና እንዴት ነው ከዚህ ካራክተር ጋር እኩል እኔ ጀነትን የምፈልገው ብዬ አሰብኩኝ። በቃ ማለት እንዴት ማለት እነዚህ ሰዎች ዒዛቸው ልቅናቸው በእስልምና ያላቸው ምንድነው ፈኽር ኩራቱ ከዛ ይሄን ደግሞ ሲኖሩት ምናምን ተመለከታለህ። እሱም ባልደረቦቹ ማለት ነው ሰይድና ዑመርና ባልደረቦቹ ማለት ከዛ በሁሉ ነገር ከፍ ያሉ ነበሩ። ኦኬ ዱንያ ላይ ምክንያቱም እኛ ሙስሊሞች ረበና አቲና ፊ ዱንያ ሐሰነተን ወፊ الآخرة ሐሰነተን ነው አይደል ግባችን ሐያተን ጠይባ ነው አይደል እኛ ግባችን። የቁርአን ግብ እኮ አንደኛው ሐያተን ጠይባ ነው አውትፑቱ እንጂ ሐያተን ረዚላ ዝይኖርክ ጀነትን አይገጥምም እኮ ነው። እንዴት መሰለህ አይመጣው እንዴ ማለት እንዴ አይሆንም። ፈቱን بالمكاره እንደ አዎ ማለት አይገጥምም። እዚህ ጋር አንተ ክብርና ልቅናን ምናምን ሳትጎናጸፍ ይሄን በዚህ ተመርተህ እዛ ሄጄ ደግሞ ክብር አገኛለሁ ማለት እንዴት ነው ይመጣዋል ወይ? ገብቷል አይደል አብዲ? ስለዚህ يخرجهم من الظلمات ሲባል ብዙ ጊዜ አንደርስታንድ አይደረግም። ያመኑ ሰዎችን አላህ Subhanahu Wa Ta'ala ከጨለማዎች ከጨለማ አይደለም ظلمات ነው የሚለው ከጨለማዎች አንዳንዴ የማህይምነት ጨለማ ውስጥ ትሆናለህ። አንዳንዴ ደግሞ የነፍስ የኩራት ጨለማ አምነህ እኮ ነው ባላ የምቀኝነት ጨለማ ውስጥ ትኖር ትችላለህ። የድህነት ጨለማ ውስጥ ትኖር ትችላለህ። ካደል ፈቅሩ አን የኩና ኩፍረን አይደለ ሐዲሱ የሚለው ድህነት ክህደት ሊሆን ቀረበ ነው ያሉት። አስከፊነቱ
በጣም ብዙ ጨለማ ውስጥ ከዚህ ውስጥ አላህ ስትነቃ ሲያነቃህ በቁርአን አምነህበት ስታበቃ እኮ አምነህ እኔ እኮ በጣም ማለት ብቻ ሐሳቤን አግኝተዋል እንዳገኛችሁኝ ተስፋ አደርጋለሁ። አምነንበት ነው በቁርአን ከተለያዩ ከሽርኩ መለስ ያሉ ጨለሞች አሉ ከነዛ ጨለሞች የሚያወጣንና ይሄን አንደርስታንድ ማድረግ በጣም እኔ ክሪቲካል ነገር ነው ብዬ አስባለሁ። እዚህ ጋር ላግዝህና ሐሳቡ ላይ አንድ ሐዲስ አለ አይደለ ነብዩ ሰለላሁ ዐለይሂ ወሰለም በጣም ቸር ነበሩ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንግዲህ the pinnacle of humanity ናቸው። አሽረፈ الخلق ነው ሰይድ الخلق ናቸው። እንደዛ ከመሆናቸው ጋር وكان اجود ما يكون في رمضان ይላል። ረመዳን ላይ እንደዛም ሆኖ ያ አይደንቲቲያቸው ስቲል ረመዳን ላይ ኢንፍሉዌንስ ይደረጋል። ረመዳን ላይ ምን የተለየ ነገር አለ ብሎ ዑለማዎች እዚህ ጋር ይሄን ሲተነትኑት ከጅብሪል ጋር ረመዳን ላይ ቁርአንን ሙዳረሳ ያደርጉ ነበር፣ ይማማሩት ነበር አለይሂ ሰላቱ ወሰለም። ስለዚህ ቁርአን ሐታ ነብዩ ሰለላሁ ዐለይሂ ወሰለም አመኑ ምናምን ተው ሐታ ነብዩ ሰለላሁ ዐለይሂ ወሰለም አሽረፈ الخلق እንኳን ኢንፍሉዌንስ ያደርጋቸው ካላቸው መሐሲን እና ካላቸው ይሄ ውብ ስነ ምግባር መልካም የሆኑ ባህሪያቶች ተጨማሪ ሌላ ደግሞ ሌላ ሌቭል ውስጥ ደግሞ ያስገባቸው ነበር አለይሂ ሰላቱ ሙዳረሳ ነው ደግሞ ሙዳረሳ ከጅብሪል ጋር ማለት ነውና በጣም ነው ተለቂያችን ራሱ ምን አይነት ነው እኛ እውነት the same way እንደው አንድ ሰሃባ ወይም አንድ ተታበዮች ወይም አንድ ማንም በዘመናችን ያለ ሙስሊህ ወይም ሷሊህ ቁርአን የሚመለከትበት መንገድ እኛም አንድ አይነት ነው። እሱ እኮ ነው እዛ ጋር ጥያቄው ማለት ችግር አለ ማለት ነው። አሁን እኮ የሆነ ነገር አልሰራ ሲልህ የሆነ ትመለሳለህ ወደ ኋላ ምኑ ጋር ነው ችግሩ ምናምን ትፈልጋለህ። በተመሳሳይ መንገድ ነው ወይ እኛ ቁርአንን ሪሲቭ ስናደርግ የነበረው እስከዛሬ ከዛ እነዚህ ሰዎች ጋር ራሳችንን ስናንጸጽር ልክ ነው ወይ? አንዳንዴ እኮ ከምን ጋር ነው ራስን እያንጸጸርክ ያለው በምን ክራይቴሪያ በምን ከምን አንጻር ነው ይሄንን ንጽጽር እያደረክ ያለው የሚለው ነገር ትልቅ ጥያቄ ይመስለኛል ሀይቃ። ስለዚህ ሀብዱ በጣም ኢምፖርታንት ነገር ነው። ሰው ወደ ቁርአን ተመለስ ወደ ቁርአን ምናምን አለብን ከሚል ባለፈ ከዛ በዘለለ ዲቴይል ነገሮች ፕሮግራሞች መዘጋጀት አለባቸው። ያ ደግሞ ከተዝኪያ ነው የሚጀምረው። ቁርአኑም ከንባብ ነው የሚጀምረው። አክቹሊ የትሉ ዐለይሂም ቲላዋ በራሱ የሆነ ኢንፍሉዌንስ ስላለው ማለት ነው ይነበብባቸዋል። ወረቲሊል ቁርአነ ተርቲላ ማለት ቁርአንን በዝግታ ማንበብን አንብበው። በዝግታ ማለት እያንዳንዱን ቃል ቀስ ያልክ ምንድን ነው እያልክ ነው የምትሄደው። ሐቁን እየሰጠው ስትሄድ ረቲል ተርቲል ማንበብን አንብበው አይደለም። ኢቭን የሀገራችን የሼህ መሐመድ ሳኒ ተፍሲር አለ አይደለ? ሼህ መሐመድ ሳዲቅ የመጀመሪያው ቁርአን ተፍሲር የምንለውን እንመልከት። እንደው አሁን እኔ ያልኩት ነው ወይስ አይደለም የሚለውን በደንብ ሰው እንዲረዳው ነው ምን ማለት እንደሆነ እያወራን ያለው ነገር አንደርስታንድ ያደርግ። ሱረቱል ሙዘሚል አይደል? ሱረቱል ሙዘሚል ቁም الليل الا قليلا او زد عليه ورتل القرآن ቁርአንንም በዝግታ ማንበብን አንብብ። በዝግታ ማንበብን አንብብ ነው የሚለው። በዝግታ በማንበብ ውስጥ ምን በዋናነት አንድ የምትይዘው ነገር ቃላቶችን ትለያለህ ማለት የቁርአን ኮንሰርን ምን እንደሆነ ትረዳለህ። እኔ ከበቀራ ጀምሬ ቀስ ብዬ ሳነብ የሆነ ቃል በጣም የሚደጋገም ከሆነ በቃ ቁርአን እዚህ ነገር ላይ በጣም ፎከስ ሰጥቶታል ማለት ነው። ከዛ በቀራ ላይ አልፌ ኢምራን ጋር ሲሄድ አሁንም በቀራ ላይ ያገኘሁት ሌላ ራሱ ቃል የሚደጋገም ከሆነ በጣም ለምሳሌ ቁርአን ሱረቱል በቀራ ላይ እኔ በጣም ያስተዋልኩት ነገር አላህ የሚለው ቃል 180 ነው ምናምን ጊዜ ተጠቅሷል። ወረቲሊል ቁርአን ተርቲላ የሚለውን ሐሳብ ይዘህ ቁርአንን በዚህ መልኩ አንደርስታንድ አድርገኸው ልክ በዝግታ ለማንበብ ስትሞክር አንድ የምታስተውለው ነገር ቃላቶችን በጣም የተደጋገሙ ቃላቶች ማለት ቁርአን በጣም ትኩረት የሰጣቸው ቃላቶች መሆኑን አንደርስታንድ ታደርጋለህ። በቀራ ላይ ሄደህ ብትመለከት አላህ የሚለውን ቃል በጣም በብዛት ታየዋለህ። ዒልም የሚለውን ቃል ያዕለሙን ምናምን፣ ሁዳ የሚለው ቃል፣ ተቅዋ የሚለው ቃል፣ እነዚህ ነገሮች በጣም በቃ ማለት ኢምፖርታንት ናቸው ማለት ነው። በጣም ልናጤናቸው ይገባል። እንዴት ነው ተቅይ መሆን የሚቻለው? አላህ እንዴት ነው ማግኘት የሚቻለው? ይሄ ማለት ነው እንደዚህ ሲሆን መሰለህ የሚሆነው አላህን እንዴት ነው ማገኘው ብለህ ስታስብ የተዝኪያ አንድ ፓዝ አለ፣ የሳይንስ ሌላ ፓዝ አለ። ፍጥረት ዓለሙን ተመልከት ስለሚል ማለት ነው። ሶሻል ሳይንስ ደግሞ ሳይኮሎጂ ምናምን
በተለያየ መንገድ አላህን ወደ ማግኘት ትሄዳለህ። እንዲህ ነው ኩንቱም ኸይረ ኡማ የሚኮነው እንጂ ካልሆነ ሺዓር ነው የሚሆነው። አንዴ ምን አለ አንድ በጣም ጎበዝ እንትን ነውና ብዙ ጊዜ የሆነ ሰዓት ላይ ብዙ ጀማዓዎች አልኢስላም ሁወል ሐል የሚል ሺዓር ነበራቸው። እስልምና ነው መፍትሄው የሚል በጣም ይጮህ ነበር። አልኢስላም ሁወል ሐል ተብሎ ማለት ነው። የሆነ አይነት እንትን ተጽዕኖ መጥቶ ከዌስተርኑ ምናምን ነው አንቀበልም። ከዛ ያንን ይዘን ስንል ልክ ማድረግ የምንችልበት መፈጸም፣ ህግ ማውጣት፣ ማስተካከል፣ የማህበረሰብ ችግር መፍቻ ቦታ ላይ ስንቀመጥ አልኢስላም ሁወል ሐል የሚለውን ቦክስ ስንከፍተው ውስጥ ለሌላ ወረቀት አለ አልኢስላም ሁወል ሐል የሚል ማለት ነው። ምንም ነገር የለውም። ምንድነው የሚለውን ዝርዝር አድርገን ያየነው ነገር አልነበረም፣ ያዘጋጀነው ነገር አልነበረም ይላልና አሁንም ልክ በደፍኑ ምንድነው የሆነው? ቁርአን ወደ ቁርአን እንመለስ፣ ቁርአን ነው መፍትሄው። ቁርአን እንዴት ሲባል والله بጠይቅ አንድ ሰው ነው መልስ ማታገኘው። ጤነኛው ነው መልስ አታገኝም። ከስሜት ያለፈ መልስ አታገኝምና ይሄ በጣም አደገኛ ነገር ነው። ስለዚህ ቁርአንን በዝግታ ማንበብ ውስጥ ገብተን ስንመለከት ደግሞ ቅድም ስታነሳሳ የነበረው የማህበረሰብ ግለሰብን የማቅናት የማብቃት ደግሞ ይሻላል። እስከዛ አካባቢ ደግሞ ሐሳቦችን እናንሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከሎች ነን። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከል ቁርአንን ከቃይዳ ጀምሮ እስከ ሂፍዝ ድረስ እያስተማረ ቆይቷል። ዳሩል ኩብራ እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላቸዋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላቸዋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላቸዋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። ቁርአንን በዝግታ ማንበብ ውስጥ ገብተን ስንመለከት ደግሞ ቅድም ስታነሳሳ የነበረው የማህበረሰብ ግለሰብን የማቅናት የማብቃት ደግሞ ይሻላል። እስከዛ አካባቢ ደግሞ ሐሳቦችን እናንሳ። ያነሳው ነገር በጣም ሪዝኔት አድርጓል። ሐቂቃ ሪሌቨንት ነው በጣም። ምን አስታውስከኝ መሰለህ? አንድ ሰሃባ ማህበረሰብን ከመለወጥ ጋር ተያይዘው ማለት ነው። ባይ ዘ ዌይ ምናልባት ሲራን ስናነብ አንዳንዴ ባክግራውንዱ ማየት ብዙ ጊዜ ራሂቀል መክቱም ላይ አይተህ ከሆነ መጀመሪያው ፓርት አረቦች እንዴት ነበሩ፣ ሌሎች ሲቪላይዜሽኖች እንዴት ነበሩ ምናምን የሚለውን ባክግራውንዱ ማየት ለመረዳት ያግዛልና አረቦች ፉርስና ሩም የተባሉ ሁለት ኢምፓየሮች ወይም ፐርሺያና ሮማን ኢምፓየር ማለት ነው መሀል የነበሩ ምንም ናቸው። በዛ ሰዓት ምንም ናቸው። በቃ የተበታተኑ እርስ በራሳቸው የሚባሉ በጣም ዘ ወርስት ኦፍ በቃ ወርስት ሲቹዌሽን አንድ ሶሳይቲ ሊሆንበት የሚችል ሲቹዌሽን ቢኖር ያ ሀል ነው። በዛ ላይ ስብስብ የላቸውም፣ አንድ መሪ የላቸውም፣ ንጉስ ሁላ ሊኖራቸው አይችልም። በባህሪያቸውም ንግስናን አይቀበሉም አስለን። በቃ ሁሉም የራሱ ጥግ ይዞ የሚልበት አህዋል ነው። መሐሚዳቸውም እንዳለ ሆኖ ማለት ነው፣ ጥሩ እንትናቸው እንዳለ ሆኖ እና አይደለም መግጠም በቃ ከዛ ስር የሚኖሩ ናቸው ሁሌም ማለት ነው። እንደውም እንደ ኢትዮጵያ ምናምን ያሉ የአክሱም ሲቪላይዜሽን ምናምን እነሱ ሱፐር ፓወሮች ናቸው በዛ ወቅት ማለት ነው፣ ሀበሻ አይነት ማለት ነው። ስለዚህ አሁን ይሄንን ከባቢ እየተረዳችሁ ስትመጡ ወይም እየተረዳን ስንመጣ ከዚህ ሪያሊቲ እንደውም ይሄንን ሪኢንፎርስ የሚያደርግ አንድ ነብዩ ሰለላሁ ዐለይሂ ወሰለም የሐጅ መውሲም ላይ እየዞሩ የተለያዩ ጎሳዎችን እየሄዱ ልክ የመዲናን ሰው እንዳገኙት አንሳሮችን እንዳገኙት ማለት ነው የእስላም ሪሳላ ሊያሸክሙ ልክ መዲና አንሳሮች እንደተሸከሙት ከዛ በፊት ሙከራ አድርገው ነበር። አላህ ለመዲና ሰዎች ለአንሳሮች መረጠው እንጂ እና ከነዛ ውስጥ አንዱ የአንዱ የጎሳ መሪ ነው። 2-3 ሆነው ነው ያገኙት። ተቀበሉ ሐሳቡን። ይሄ ሐቅ ነው፣ እንደውም ይሄ ሰውዬ በቃ ሐቅ ነው ያዘው የሚለውን ተግባቡ፣ አወቁ። ከዛም ተባባሉ እስቲ አንዴ አውርተን እንመለስ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስፈቅደው ዞር ይሉና ወላሂ ይሄ ሰውዬ ከያዝኑ ይሄንን ሰው ከያዝኑ አረቦችን እንበላቸዋለን ያለው እና ኩሉ ቢል አረቦችን ጨርሳቸዋለን። በቃ እነሱ ምንድነው
ዶሚናንስን ነው ሞኖፖሊ ነው እያሰቡ ያሉት። ይሄንን መልእክት ይዘን ይሄንን አይዲዮሎጂትን አየው በቃ ፈጃ ሙሽሪክ ከሆነ ምድር ላይ ለተወሰኑ ደቂቃዎች ከነብዩ ሰለላሁ ዐለይሂ ወሰለም ኮንቨርሴሽን አደረገ። ይሄን ተረዳ ቅድም ያልከው ነገር ማለት ነው። እዚሁ ጋር አንድ መልእክት እናዛለንና ናእኩሉ ቢሂል አረብ ብሎ ተናገረ። ከዛ ተመለሰና ችግር የለውም ሁሉም ነገር እንቀበላለን አለ። ግን በሸርጦቹ አልተስማማም። እነሱ ምንድን ነበር ሸርጣቸው? ንግስናን አንተ ከሞትክ በኋላ ማን ነው የሚረከበው? ሊላህ ነው እሱ የአላህ ነው። አላህ የፈለገውን ያወርሰዋል። ወሳቻ እኛ ይሄን ሁሉ አስተዋጽኦ አድርገን ይሄን ሁሉ ሳክሪፋይስ ካደረግን በኋላ ሌላ ሊወስደው ከሆነማ ምን ያደርጋል ብለው ተውት። ከመዲና ሰዎች ከአንሳሮች በፊት ነው። አዎ ጣይፍም ሄዷል፣ ሌላም ጥረት አድርገዋል መዲናን አላህ ስለመረጣት እንጂ ማለት ነው። እና እንግዲህ ይሄ ሌላ ጎሳ ላይ ደግሞ ይሄንን ሐሳብ ሲያቀርብላቸው አዎ ችግር የለውም ሁሉንም እንዋጋለን አብረን እንቆማለን ሁሉ ነገር ግን ፐርሺያን ኤምፓየር ቅርብ ነበሩ፣ መናዚራ የሚባሉ ነበሩና ከነሱ ቅርብ ናቸውና ፐርሺያን ኤምፓየርን ግን አንገጥመው እስላምን ሁሉም አረብ ምድር ላይ ሁሉ እናስፋፋለን ፐርሺያም አንሞክራቸው። ምክንያቱም እነዚህ ኦርጋናይዝድ ናቸው። ቅድም ያለው ነገር ኦርጋናይዝድ ናቸው። በዛ ጊዜ በጣም ብዙ መሳሪያዎች አሏቸው። መሳሪያው ምኑ የሚለብሱት ብረቱ ምኑ እንዴት እነሱን ተገጥማ አይናቸው ጋር ካልሆነ በቀር እኮ ከጭንቅላት እስከ እግራቸው ብረት ለበስ ናቸው። እንዴት አድርገን እነዚህ የምትገጥም ነው ገብቷል አይደል? ይሄ ምን ማለት ነው? ሚሊታሪ ፓወር ራሱ እንኳን ያለው ዲስፓሪቲ ነው። በኋላ ላይ ይሄ ማህበረሰብ 20 ዓመት የማይሞላ ጊዜ ውስጥ ነው አይደል እንዴ ሁለቱን ፐርሺያና ሮማን ደርቦ የሚያሸንፋቸው። ፐርሺያና ሮማን ኤምፓየርን ሙስሊሞች እነዛ አረቦች እነዛ እንደዚህ አሁን እያወሩ ያሉት አረቦች ደርበው ነው ያሸንፏቸው። እንደውም ትልቅ ሙጃሂድ ነበር አልሙሰና፣ ትልቁ ሰሃባ አልሙሰና ረዲየላሁ ዐንሁ ትልቅ እንደው በነ ኻሊድ ኢብኑ ወሊድ ደረጃ ያለ ትልቅ ሚሊታሪ ሊደር ነውና ለጂሃድ አቡበክርን ስለ ቢላዱ ፋሪስ ጂሃድ ለምን ወደዛ ወደ መዳኢን ምናምን አንዘምተም ሲለው እሺ ምናምን ብሎ መጀመሪያ እንትን ብሎ ነበር። ተቀብሎት ወጥቶ ለጂሃድ ሰሃቦችን ሲጠራ ወይም የነበሩት ሙስሊሞች ሲጠራ 3 ቀን ድረስ የሚሰበሰብ ሰው እስኪጠፋ ድረስ። ለምን ምን ያህል ትልቅ ነገር ነው ለነሱ ፐርሺያ ኤምፓየርን መግጠም ማለት ነው። ይሄ ማህበረሰብ ደርቦ ፐርሺያና ሮማን ኤምፓየርን ተፋልሞ ከዛስ መፋለሙ አይደለም ይሄ ሜንታሊቲው ምናምን አይደለም ያሸንፋል። ከዛስ ቁጥሩ ባይዘስ ሙስሊሞች ቁጥራቸው በአቅማቸው በልጠው አያውቁም። ይሄ ባይ ዘ ፋክት ነው። ብዙ ሰዎች ዛሬ ብዙ እንትኖችን ሙቃረናዎችን ለማድረግ ይሞክራሉ። የለም በልጠን መሽ እናቃል። حتى غزوة حنين الله سبحانه وتعالى ቁርአን ላይ اذا عجبتكم كثرتكم ብሎ የገለጻት ሙስሊሞች ቁጥራቸው ትንሽ ጨመር ሳለ እንጂ ካፊሮችን ስለበለጡ አይደለም። ሪላቲቭሊ ከነበሩበት 10,000 ነበሩ 12,000 በቃ ያ ነው እንደዛ ያደረጋቸውና ያ ነው ትልቅ ሞራል የሰጣቸው። እና ከዛ ትውልድ ሳንወጣ ከ20 ምናምን ዓመት በኋላ ሁለቱንም ሲቪላይዜሽኖች ሁለቱንም ኤምፓየሮች መቅጠም ችሏልና አንድ ሰሃባ በዛ መሃል ይዙትና በጦርነቱ መሃል ነውና ሄዶ ንጉሳቸው ጋር ይቀርባል። የፉርሶች ጋር በሌላ ከፉርሶች ጋር በነበረ ዘመቻ ማለት ነውና ምንድነው የእናንተ መልእክት ምንድነው? እናንተ አረቦች እንዴ መቼ ጀምሮ ነው እንደዚህ ተደራጅታችሁና መዋጋት የጀመራችሁት? እናንተ እኮ እርስ በራሳችሁ ትባሉ የነበረ እንግዲህ ሑፋተ ለዑራተ ሩዓተ የተባሉት ማለት ነው። እንዴት ነው ዛሬ እኛን ይሄ ሞራሉ ከየት መጣላችሁ? ይላጋጀ ነበር ይጠይቃቸዋል። የነበረው ማህበረሰብ እንዴት እንደዚህ ለና እና እዚህ ጋር የሚገርበው ነገር ምንድነው? አሁን ሁለት ነገሮችን ማየት እንችላለን። አንደኛ ይሄ the same generation ነው አይደለ? ማህበረሰቡን በአንዴ ከዛ ሐላ ወደዚህኛው ሐላ የቀየረበት መንገድ ይሄ የቁርአን ተጽዕኖ ነው፣ የወህይ ተጽዕኖ ነው። ሁለተኛው ነገር እዛ ጋር ሰሃባው ስሙ ራሱ አልተያዘም። حتى እኔ ባይሁት መስጠር ላይ ስሙ ራሱ ለታሪክ አልተቀመጠም። ነገር ግን የእስላም ሪሳላ በቃ ቁልጭ አድርጎ ነገር እንግዲህ ይሄን ያህል ኖተብል ምናምን እንትን ፐርሰናሊቲ ሆኗል። ማንም እዛ ጄሽ ላይ ትንሹ የሚባለው በዕልም በምንም ያለው ሰው ይሄንን ሐሳብ ቁልጭ አድርጎ ይረዳዋል። ቁርአን አንድ ሙልሂድ ወይም አንድ ምንም እኛ እንደውኮ አንዳንዴ ምናቀው ነገር ስለሆነ ሁሌ የምንሰማው ሰላት ላይ ምናቀው ሰው ይመስለን ማለት ነው። በቃ ቂማውን ሐቁን አንሰጠው። ነገር ግን አንድን ሰው አለ እንደዚህ የሰሩ ዩቲዩብ ላይ በአንድ ላይቭ ቁርአንን ሙሉ
አነባለው ብሎ እንትን የጀመረ የሆነ ዩቲዩበር እንትን አይቻለሁ እና እነዚህ መልእክቶች ቁልጭ አድርጎ ያወጣቸዋል መጨረሻ ላይ ምን ተረዳ አይ ቲንክ ስንት 12 ሰዓት ነው ምናምን ነው የፈጀበት አንድ ላይቭ ላይ ነው የጨረሰውና ይህንን መልእክቶች ብሎ በወረቀት እንዲጽፎ ያስቀምጣቸዋል እና በጣም ያጅብ ነው ሐሳቡን ይሄን ሐሳብ ይደግፋል ብዬ ስላሰብኩ ከዛም ባለፈ ቁርአን አሁን እኛ ብዙ ጊዜ ቁርአንን ለምንጠቀምባቸው ነገሮች ብቻ አይደለም የሚውለው እነሱ ወሳኝና መሰረታዊ የሆኑ ነገሮች ከነሱ በኋላ ነው እነዚህ ነገሮች መጥተው ነገር ግን ለምንም ነገር ህይወት ላይ ላለው እንደ አንድ ነው ማህበረሰብን ነው ግለሰቡን ተውና ማህበረሰብን ምን ያህል ኢንፍሉዌንስ ማድረግ ነው የሚችል ብዙ ኤግዛምፕሎችን ማየት እንችላለን ሀይቃ ለምሳሌ ሙስሊሞች መዲና ላይ የነበሩበትን አህዋል እናውቃለን ሆዳቸው ላይ ድንጋይ እስከ ማሰር ድረስ ደርሰዋል አይደለ ኢኮኖሚካሊ ዲፕራይቭድ ሆነዋል አብዱ እኔ በጣም አፉ በለኝ አቋረጥኩና በጣም ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከረሃብ ብዛት ሆዳቸው ላይ ድንጋይ ያሰሩ ሰሃቦች ይባላልና ረሃብ እንዴት ነው እንደዛ ሊሆን የሚችለው የሚለው እኔ ኢማጂን ማድረግ ይከብደኛል ማለት እኔ በጣም ሲርበኝ አቋለሁ በጣም ረቦኝ በጣም ከራበኝ ወይ ራሴን ነው ለምኝ የሚችለው ምናምን እንቅልፍ ሊከለክለኝ ይችላል ይረብሸኛል ምናምን ግን እንዴት ነው የሆነ ግዑዝ ነገር እስከ ማሰር ድረስ የሚያደርሰው ረሃብ ማለት በጣም ምን ሴንስ ማድረግ እኔ በቀለ አሁን ለምሳሌ ረሱል እኮ ሰለላሁ ዐለይሂ ወሰለም በህይወታቸው ድንጋይ በሆዳቸው እስከ ማሰር ድረስ ነው ለእስልምና መስዋዕትነት የከፈሉት ምናምን ተብሎ እኮ ሺህ ጊዜ ነው የተነገረን እኮ ግን እንዴት ነው ይህንን ስሜት ሙዓያሻ አድርገናል ወይ አዎ ማለት ተዘውቅ ማድረግ ምንችለው ማለት ስሜቱን ተረተነው ገብቶን በቃ አጣጥመነው ይሄ ነው ለካ ፔኑ ብለን ገብቷል እንዴት ነው እኔ አሁን ያ ፓርት ነው እየጠፋብን ያለ ይመስለኝ ገብቷል ብዙ ነገሮች ይነገራሉ ግን በቃ ባጃ ነው ያለው አንተ አላሁ ሙስተዓን ረሃባሽ እና ሱብሃንአላህ እዚህ ጋር እንትን ስትል ሞር አስታወስከኝ ነብዩ ይሄንን ሐላ ላይ ሆኖ አሁን ሆዳቸው ላይ ድንጋይ ያስሮ ምናምን ይያልን ከዛ ያቺ ቋጥኝ አልሰበር አልፈለጥ ያለችው ቋጥኝ ሲደርሱ አላሁ አክበር ቁሱሩ ማን ነው ኪስራ المدائن አየሁ ምናምን ብለው የሮማንና የፐርሺያን ኤምፓየርን ሜን ማዓሊሞችን እየገለጹ እነዚህ በእጃችን ገቡ ብለው እንትስሉ ባይ ዘ ወይ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን በጣም ብዙ አጋጣሚዎች ላይ እንትን ፎርካስት ማድረግ በቃ ያውቁታል የያዙት መልእክት የት እንደሚደርስ ነብዩ ሰለላሁ ዐለይሂ ወሰለም ያውቁ ፕሮግራሙ አላቸው አሁን ማለት መሰለ ስናወራ ነበር አለ ከዚህ በፊትም አንድ ዳኢን እኔ አንድ ኡስታዝን አንድ ሸኽን እንዲህ አድርገኝ ብለው ፕሮግራም አለው ወይ ፕሮግራሙ በጣም ሪያሊስቲክ የሆነ ኤክስፐሪመንትድ የሆነ ምናምን እንደዚህ በቃ መመዘኞች አሉት አይደል አንድ ነገር ስታንዳርድ ተቀምጦለት ምናምን የሚለውጥ ነው ወይ ምናምን ስለህ ይሄን ቢይ ስጠይቅ በቃ ኦልሞስት የለም በቃ ቢኖር ኖሮ ምናየው ነገር ስለነበር ማለት ነብዩ ሰለላሁ ዐለይሂ ወሰለም እኮ ባለተኒ አረቡላ ተሰብስቦባቸው ከኋላ ባይሁድ ተክደው ማለት ከኋላ ስል እኛ አሁን ለምሳሌ የሚንበር ስቱዲዮ ያለበት አካባቢ ያለ አይደለ በዚህ ሳይድ ሰፈሮች አሉ ይሄ ሳይድ ክፍት ነው እዛ በኩል ከንደቅ ሰራውበት በዚህ በኩል ተራራ ነው ሐራ ዋቂብና ምንድነው የቮልካኖ የእሳተ ገሞራ እሳቱ ምንድነው ድንጋዮች አሉ በዚህ ሳይድና በዚህ ሳይድ ሐረተል ዋቂብና ሐረተል ወበራ ይባላሉ በዚህ በኩል ደግሞ ያለው አይሁድ ነው ማለት በዚህ በኩል ያለው ሰፈር ከኔ ጋር ስምምነት ያለው ከዛ ኢማጂን ከዛ ያ አካባቢ ላይ የሚኖረው ሰው በአጠቃላይ አካባቢ ላይ ሀገሬ ላይ ኢትዮጵያ ላይ የሚኖረው ሰው በአጠቃላይ ተስማምቶ እቺን ሰፈር እናጥፋት ሰዎቹንም ንግደላቸው ብሎ ተነስቶ መጥቷል ኢማጂን በዚህ ሰዓት ላይ ከኋላ ያሉት አካላት ሲክዱና ሊወጉ ሲነሱ ከነሱ ጋር ተባብረው ከዛ የምትበላው ትንሽ ነው ያለ የምትጠጣው ትንሽ ነው ያለ በጣም የተደራጀ አይደለም እንደዚህ ሲቹዌሽን ላይ ፕሮግራም ግን አለ የሚያሻግር ፕሮግራም ግን አለ የተዘጋጀ ነገር አለ ህልም አለ ህልምህ ደግሞ በስቴፕ የተከፋፈለ ምናምን ነው ከመካ ጀምሮ የመጡበትን ተስታየው ማለት ነው ዳዕዋ በድብቅ ነበር በግልጽ ሆነ ለዘመድ አዝማድ ሆነ በግልጽ ሆነ ለአረብ ባጠቀ እያንዳንዱ ነገር ስቴፕ አለን ወይ ነው አሁን ፖይንቱ ልክ ነው ይሄንን እኮ ጥሩ ነገር አንስተሃል ከሲራችን ውስጥ እኮ ኮፒ ፔስት ማድረግ እኮ ነው ሐቂቃ ማለት hatta ሁሉ ነገር ዴሊብሬት ነበር ባይ ዘ ወይ ዝም ብሎ አጋጣሚ አጠገቡ አቡበክር ስለነበረ አጠገባቸው አቡበክር ስለነበረ አቡበክርን ጠሩት ከዛ ተከትሎ እንትና እንደዛ አልነበረም እኮ
ሁሉ ነገር በጣም ፕሮግራም ዲሊብሬሲ ነበር አዎ የሆነ በደንብ ታስቦበት ታቅዶ hatta ሱብሃንአላህ እንዲህ ስትል ለምሳሌ አቡበከር ረዲየላሁ ዐንሁ ከወንዶች መጀመሪያው ሆነ ከዛ በኋላ 5 ሰዎች እስልምና ውስጥ ይገባሉ ከነዛ 5 ሰዎች እነዛን 5 ሰዎች ስትመለከት ተመርጠው በቃ በደንብ ታስቦበት ነው እነዚህ እስልምና ቢቀርብላቸው አንደኛ የመቀበል አቅም አላቸው ሁለተኛ ለእስልምና ይጠቅማሉ ነው ግልጽ ነው አይደል ለኢስላም ይጠቅማሉ ተብሎ የታሰቡ 5 ሰዎች ተመረጡ ማለት ነው ቼሪ ፒክድ ነው የሚባለው ቼሪ ፒክ ተደረጉ ማለት ነው እና ይሄ ዴሊብሬሲ አሁን አለ ወይ ኦርጋናይዜሽን ምናምን ስንነበር ስለ ሚዲያዎች ምናምን ስናወራ በዛ ደረጃ ነው ወይ ምን ሰላም ሰው ወይ በቃ ጀስት መስጂዱ እዚህ ጋር ስለሆነ እንትኑ እዚህ ጋር ስለሆነ ምናምን ጀስት ምናረገው በደመነፍስ እንደዛ የሚደረግ ነው ወይ በጣም ብዙ እንትን ያስፈልጋልና ልክ እንዳልከው ፕሮግራም ነው አፎን ስለዚህ በዚህ ሁኔታ ላይ እነሱ በጣም ፊቸርን ያሳዩ ነበር ሱራቃ ከመካ ወደ መዲና እየሸሹ በነበረበት ወቅት ሲደርስባቸው አንድ የሆነ ነገር እንዲሰጡት እንትን ይስማማሉ አይደለ ምንድነው እሳቸው ከሞቱ በኋላ ወደ አኺራ ካለፉ በኋላ የሚቀበለው በዑመር ዘመን የሚቀበለውን የወርቅ የኪስራ ዘውዱን ምናምን እንዲቀበል እንዲለብስ ያስማማሉ በኋላ ዑመር ይከለክለዋል ልበስ እንጂ ውሰድ አልተባልክም ብሎ እና በዛ ደረጃ ስታስቡ እብደት ነው አሁን በእኛ አንተን በቃ በእኛ አስተሳሰብ በእኛ ነገሮችን በምንመለከትበት ፐርስፔክቲቭ ባይዘይ ፐርስፔክቲቭ ወሳኝ ነው ምናልባት ስለሱ አላወራንም እኛ በፈረንጅኛ ነው ምን ያለዛ በቁርአንኛ ሁሉ ነገር በጣም በኤቢሲዲ በቁጥር በካልኩሌሽን አይደለም hatta ሰሃቦች ይሄ እኮ ነው የቁርአን አንደኛው ስራው ይሄ ነው ፐርስፔክቲቭን ማስተካከል ነው ለምሳሌ ዑመር ረዲየላሁ ዐንሁ አንድ ቀን ወደ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው ሲገባ ቤታቸው ውስጥ ምንም የለም በለው በቃ ሜንሽን ባናረገው ነው የሚቀለው አንድ ፍኝ ገብስ ነው ከዛ የሆነች ቆዳ ያልተስተካከለ ሁላ ቆዳ ነው ያለው እዛ እሳቸው አንድ ሰሌን ላይ ተኝተው ሲነሱ ጎናቸው ላይ ፊታቸው ላይ ምልክት አድርጓል ያ ሰሌል የሆነ ደረቅ ነገር ላይ ስትተኛ ምልክት ማለት ነውና ያለቅሳል እንዴ ፐርሺያና ሮማን ኤምፓየርን የሚመሩት ንጉሶች በዛ في جنات فاكهቸው ምናቸውን የፍራፍሬው ምናምን የተቀማጠሉ እየኖሩ ለተለብሰው የሚያሳሳ ልብስ እየለበሱ ከአላህ የተላኩት መልእክተኛ ነው በዚያ ሐዋላ ያሰው እና ዑመር ፐርስፔክቲቭ መቀየር አለበት ምንድነው አያስደስትህም ወይ ለነሱ ዱንያ ብትሰጥና ለኛ ደግሞ አኺራ ብትሆን ፐርስፔክቲቭ ተቀየረ ዑመር ረዲየላሁ ዐንሁ ጠረገንባው ገባ ቶሎ መልእክቱን ተቀበለ ብዙ ጊዜ ፐርስፔክቲቭ ነው hatta ዑመር ረዲየላሁ ዐንሁ በራሱ ከሁሉ ነገር በላይ ወዳቸዋለሁ ከነፍሴ ሲቀር ብሏቸው ከዛ ፐርስፔክቲቭ እንደቀየሩለት ነገሮችም ኦኬ ፕራዮሪቲያችን ምንድነው ፕራዮሪቲያችን ፕሮግራም ስንሰራ ፕራዮሪቲዎችን ማስቀደም ትልቅ ነውና ፕራዮሪቲ የቱ ነው ዱንያ ነው አኺራ ነው እነዚህ ሂሳቦችን እንዴት ነው መንሰራቸው የሚለው አልሙሂም ወደ ጉዳይ ወደ ሙጅተማዎች እንዴት ከፍ ያደርጋል ይያልን ነበርና ከዚህ አህዋል والله ምንድነው ይሄ ነህዳ اقتصاديه ሪቮሉሽናል የሆነ ኢኮኖሚክ ምናምን ፕሮግራም ምናምን ይባላል ከዛ ወደ ሃሩን ረሺድ ዘመን ስንደርስ ይሄ በዚህ ዘመን የሌለ ነው ባይዘይ አንዲስ እንዳመና እንደዚህ ቀና ብሎ ይመለከትና የፈለክሽበት ሄደሽ አዝንቢ ዘንበሽ ፍሬሽ ተመልሶ እኔ ጋር መምጣት አይቀርም ይላል እዚህ ውስጥ በጣም ብዙ ነገር እንረዳለን አንደኛ እንግዲህ አስበው ይሄ ናቹራል ፊኖሜኖን ራሱ ምን ያህል ሙስሊሞች ኮንፊደንት ነበሩ ሃሩን ረሺድ ኸሊፋው የኡመዊይን ኸሊፋው ማለት ነው ኡመያድ አባሲ ኸሊፋ ሃሩን ረሺድ ነውና ምንድነው የሚለው አንደኛ የሙስሊም ምድር ስፋቱን ግዛቱን ይሄ እኮ አይደለ ላንድ ኮንኩዌስቱ ራሱ ምን ያህል ስትሮንግ እንደነበረ የሚያሳይ ይሄ ዳዕዋ ምን ያህል በስፋፋት መቻሉ ነው ዳዕወት الاسلام ማለት ነው አንደኛ የሚያሳየው ሁለተኛ ምን ያህል ኢኮኖሚካሊና አግሪካልቸራል ሲስተሙ ኦርጋናይዝድ እንደነበረ ነው የሚያሳይ የትም ቢሄድ ካልኩሌትድ ነው እያለህ እኮ ነው ሁሉ ነገር የትም ከኔ አያመልጥም እንደማለት እኮ ነው እየተናገረ ያለው እና ከዛ ያህዋል ወደዚህ አህዋል ዝም ብሎ ነው ወይ አንድ ማህበረሰብ ይሄ የፍየል ያግድ የነበረ ትልቅ እንትኑ ይሄ የነበረ ማህበረሰብ ምናምን ያልነው ዛሬ እዚህ አህዋል ላይ ያገኘነው ከምን ስንነሳ ነው ለምሳሌ ምናልባት እንደ የመጀመሪያው አያ ኢቅራ ስለሆነች ሊሆን አይችልም ትልቅ አይደለም በሙስሊሞች አይደለም ያለው በአለም ደረጃ ዛሬ ኤአይ ትላለ ሶሻል ሚዲያ እንላለን አልጎሪዝም ምናምን ይሄ ፍላይት ቴክኖሎጂ ምናምን ድሮን
ይሄ ሁሉ ቤዝድ ኦን አልጎሪትም ነው አይደለ? አልጀብራ ነው አይደል? እነዚህ ካልኩሌሽኖች ላይ ነው። ይሄንን የፈጠረው ሰው ይሄንን ማን ነው የቀመረው ሰው አህመድ ኢብኑ ሙሳ አልኻዋሪዝሚ ነው። አህመድ ኢብኑ ሙሳ አልኻዋሪዝሚ ይሄንን መብዳእ ከየት አመጣ? ለምን ወደዚህ ዓለም ገባ? እሱ ምን ላይ ቢዚ ነበር? ቤተል ሂክማ የሚባል የኢራቅ የዕልም ማዕከል ላይ የነበረው ማለት ነው። እና ምንድነው ኮንሴፕቱ የነበረው? ወላሂ የተለያዩ ቀዳያዎች ፈልሰፋ ይሄ ቲዮሪቲካል የሆኑ ጨረቃ ከምናምን ያላት ርቀት ምናምን ካልኩሌት ማድረግ እዛ ትልቅ እንትን ነው። ነገር ግን ፕራዮሪቲ ሴት ማድረግ እንዳለበት አየ። ለምን ቤተል ሂክማ ውስጥ ሰዎች እየመጡ የሚጠይቁት ምንድነው? ምድር ከጨረቃ ምን ያህል ርቀት አላት የሚለውን አይደለም የሚጠይቁት። ቡዩዕ ላይ ወይም ውርስ ክፍፍል ላይ መዋሪት ላይ ወይም ሌላ የንግድ ካልኩሌሽን ላይ እንዴት ነው አህካም ፍቅህያን ማውረድ ምንችለው? ካልኩሌሽኑን ሂሳቡን ሰሩልን ነው ጥያቄያቸው። ለሂሳብ በዛ ወቅት የነበሩት የሂሳብ ባለሙያዎች ይሄ ነበር። ስለዚህ ጥቅም የሌለው ለህዝብ የማይጠቅም ዒልም ፋይዳ የለውም አያስፈልግም ብሎ ወደ ምን ይገባል ማለት ነው? እነዚህን ለመቀመር ይሄ ነው መነሻው። አስሉ ይሄ ነበረ እንጂማ በጣም ድንቅ የሚደንቀን ከሆነ ከዚህ ጨረቃ ድረስ ምን ያህል ዲስታንስ እንዳለ ምናምን የምድርን ስፋት ነው የምድርን ስፋት ምድር ከጨረቃ ካላት ርቀትና አንግል አንጻር መጀመሪያው ፕሬዲክሽን በአህመድ ኢብኑ ሙሳ አልኻዋሪዝሚ የተቀመጠው። ነገር ግን መብዳእ አለን አይደለ? አልመንፈዓ ለሰዎች ስንጠቅም አይደለ? ኢልምን ስናመጣ ከየት ነው? ከኢቅራ ነው። ወደ ግቡበት ይሄ ዘርፍ ግሪን ላይ ተሰጥቷል እንደ ሙስሊም። እንግዲህ አስቡ ከአላህ Subhanahu Wa Ta'ala ምድርና ሰማይ ተጣልተው ተራርቀው ረጅም ዓመታትን ከኖሩ በኋላ ወህይ ከተቋረጠ ረጅም ዓመታት ካለፈ በኋላ የመጀመሪያው ቃል ምንድን ሊሆን ይገባል? በእኛ አስተሳሰብ ላኢላሃ ኢላላህ ምናምን ኤክስፔክት ያደረግነው ወይ ነው ኢቅራ። መጀመሪያ ኢቅራ ነው አላህ Subhanahu Wa Ta'ala 3 ጊዜ በጅብሪል አለይሂ ሰላም አንደበት ማለት ነውና ይሄ አንድ መርህ ነው። አየህ መስመር እያሰመረልህ ነው ማለት ነው። ህይወትህን የምትመራበት ለዱንያህ የሚጠቅመህ ከአኺራህ በፊት እዚህ ያለህ ዱንያህ ላይ የምትጠቀምበትን ነገር ያሳያል። ከዛም ሌሎችም ዘርፎች ላይ ልክ በዚሁ መልክ ይቀጥላል ማለት ነው። ስለዚህ ማህበረሰብ እንዴት ከፍ ይላል ማለት ከነዚህ ኤግዛምፕሎች ብዙ ነገር መማር እንችላለን። ጀዛከላሁ ኸይረል ጀዛ። በጣም ቆንጆ ቆይታ ነው ያደረግነው። አብዲ እንደው ሳልጠይቅህ ባልወጣ ብዬ እንደማስበው የመጨረሻ ነገር ስላለ ነው ስለ ቁርአን፣ ስለ ሚዲያም፣ ስለ ተለያዩ ነገሮች እየነሳሳን ስለነበር ማለት ነው። ከቁርአን በጣም የሚማረከህን አያ መስማት እንፈልጋለን። በጣም በቃ ለየት ያለ አንዳንድ ሰው ላይ ውድቅ የሚልብህ ነገር አለ። ሁሉም አያ ጊዜ አለው በነገር። አሁን ለምሳሌ ፐርሰናሊ እኔ ዛሬ ሳቀራውና ስቀራውና የሆነ ከ3 ቀን ምናምን በኋላ ስቀራው የተለያየ ነገር ወይ ካለሁበት ሁኔታ ምናምን ከኢማኒ ሁኔታ ምናምን ብቻ ከተለያዩ ነገሮች ሁኔታ አንፃር ማለት ሊሆን ይችላል። ግን ያንተን መስማት እንፈልጋለን። አዎ አይ እንደገለጽከው ቁርአን ውስጥ ይሄ ነው ምርጡ አያ ወይም ለኔ እንደዚህ ነው ምናምን ማለት በጣም ይከብዳል። ግን አሁን ያወራን አክቹሊ ሰሞኑን ከነበሩኝ ምናልባት አክቲቪቲዎችም አንፃር ሊሆን ይችላል፣ ምናልባት ኤክስፖዝድ የሆንኩት ለዛም ስለሆነ ሊሆን ይችላል። ኢቅራ በጣም ሰሞኑን በጣም ልዩ እንትን እየሰጠችኝ መታለች። ማለት ምንድነው አላህ Subhanahu Wa Ta'ala እንዴት ማለት የመጀመሪያው አያ ኢቅራ ሊሆን ቻለ? ይሄ በጣም ቆም ብለን ልናየው የሚገባ ነገር ነው። ከዛ ኡመቱ ኢቅራ ሆነን ሳለ ደግሞ ዛሬ ያለንበትን አህዋል በጣም ምንቃኝበት መቀኘት ያለበት ይመስለኛል። ዛሬ በባዶ መጮህ ነው የሚቀለው አይደለ? ይሄ በጣም ጉታ የሆነ ማይጠቅም ማላ ያኒ ተፋሃ፣ በተለይ ተፋሃ ላይ ይሄ ማይረባ በቃ ተራ ትርኪ ምርኪ ወሬ ላይ ምናምን በጣም ቢዚ ሆነ የተዘፈቅንበት ታይም ነው አይደለ? ሰው በማይጠቅመው ነገር ላይ ሐታ حرام ነው እንኳን ባይባል ማለት ነው አንድ ሰው በማይጠቅመው ነገር ላይ ማዘውተር ራሱ حرام ነው ብሏል ኢብኑ القيم። እና በዚህ ደረጃ በዚህ አህዋል ላይ ሆነን ሳለ ከዛ at the same time we are ኡመቱ ኢቅራ ኢቅራ ውስጥ ብዙ ነገሮች ይፈታሉ ብዬ አስባለሁ። ለዛም ነው አላህ Subhanahu Wa Ta'ala at that sensitive moment ላይ የመጀመሪያው አያ ሆኖ የመረጣትና እርትዳ ያደረጋት ብዬ አስባለሁና والله عجيب ነው የኢቅራ አህዋል በዚህ ሰዓት actually በጣም ያደርገኛል። መርሐባ ጀዛከላሁ ኸይረል ጀዛ። ለነበረን ቆይታ እጅግ አድርጌ ነው የማመሰግነው። የምትላቸው ነገር ካለ እንደማጠቃለያ ብዙ ነገር ብለህናል። actually እንደው እንደማጠቃለያ የምለው ነገር ካለ እንደው የምትለው ነገር ካለ ሐሳብ። አዎ ያው ዞሮ የንግግራችን መቋጫ
ይሆናል ብዬ ማስበው እንግዲህ እንደዚህ አይነት ትልቅ ኒዕማ አላህ Subhanahu Wa Ta'ala ከእንስሳቶች የለየን ብለናል አይደለ እንደ ወህይ ያለ በአጠቃላይ በሁለቱም ሜን ፎርሞቹ ማለት ነው ይዘን ከዛ ዛሬ ያለንበትን አህዋል ስንመለከት በቃ ለእያንዳንዱ ነገር ተጠያቂዎቹ እኛ እንደሆንን ሁሉም ነገር በእጃችን አላህ Subhanahu Wa Ta'ala ወህዲናሁ ነጅደይን እንደተባለው ማለት ነው ሁሉም ነገር አመቻችቷል ለውጡ ለኡማው የሚመጣው አህዋሉ ምናምን ከኛ ነው የሚነሳው አክቹሊ ከኛ ብቻ ሳይሆን ከኛ ውስጥ ጠንካራ የሆኑ ሱላዎች ሊኖሩ ይገባል ወልተኩም ሚንኩም ኡመቱን በተባለው ማለት ነው ሁሉም ላይሆን ይችላል على الاقل በተለይ የሚዲያ ለምሳሌ ክህሎት ያላቸው ሰዎች ስለ ሚዲያ እያወራን ነበር ሚዲያ ላይ ሶሻል ሚዲያ ላይ ፕላትፎርም ካለ ወይ መናገር የምትችል ከሆነ ችሎታው ካለ ሰዎችን የማስረዳት አቅም ካለ ይሄ አንተ ላይ የአላህ Subhanahu Wa Ta'ala ያሳረፈው ወይ ያደረገው ኒዕማ ነውና ይሄንን ኒዕማ ሐቁን መወጣት ምን ያህል ነው ሐቁን ተወጥቻለሁ የሚለው ነገር መረዳት አለበለዚያ ደግሞ በዛም ስለምትጠየቅበት ማለት ነው አላህ Subhanahu Wa Ta'ala በመጀመሪያ ከሚጠይቀን ነገሮች ውስጥ በጊዜያችን ይጠይቀናል አይደል እንዴ በእድሜያችን ይጠይቀናል ስለዚህ ይሄንን ታይም የምናሳልፍባቸው ካሉን አቅሞች ካሉን ኒዕማዎች አንፃር ሹክር ኒዕማ ኮንሴፕት ውስጥም ስለሚገባ ማለት ነው ያንን እንትን ማለት አለብንና በጣም አስፈሪ የሚባለው ነገር በተለይ በአሁን ሰዓት በጣም ጎልቶ የሚታየው ጀለድ الكافر وعجز المؤمن ካፊሮች ወይም የአላህ ጠላቶች በአጠቃላይ ብርታታቸው ጉልበታቸው አቅማቸው አንድነታቸው ምናምን ይሄን አይተህ ሙእሚኑ ሐቅን ያዘው የአላህ ህዝቡላህ ነኝ ብሎ ያሰበው ሰው ደግሞ ሲዳከምና ሲሳነፍ ማየት በጣም አሳማሚ ነው ከራሴ ጀምሬ ሁላችንም እንድንተዋወስበት የምንሻው ጉዳይ ነው ማለት ነው ጀዛከላሁ ኸይር الجزاء እጅግ አድርገን ነው የምናመሰግነው አብዱራህማን ኢብኑ አሚን አብዱራህማን አሚን በጣም ነው የማመሰግነው አብዱራህማን መሐመድ ጋር ቆይታ አድርጓል ለመለየት እንግዲህ የአሚን ልጅና የመሐመድ ያው መሐመድ አልአሚን ያው ፋዘር መሐመድ አልአሚን ነበር ስሙ ስለዚህ አጂብ የሚገርም ነው على كل حال ጥሩ ቆይታ እንደነበረን ተስፋ አድርጋለሁ እንደወደዳችሁትም ተስፋ አድርጋለሁ ሐሳቦቹ ከዚያም በየነካካን ሚዲያ ማከባቢ ማህበረሰብ ግንባታ ማከባቢ ሌሎችም ተዝኪያ ማከባቢ ሐሳቦችን አነሳስተናል ይህ ቁርአን ደግሞ በተሻለ በተደራጀ ኦርጋናይዝድ በሆነ መልኩ እኛ ካወራኑ በጣም ባማረ በተቀናጀ መልኩ ፊት ለፊታችሁ አለ አንድ ብላችሁ የምትጀምሩበት አንድ ብላችሁ ጀምራችሁ ከሆነ ደግሞ እርምጃችሁን ወደፊት የምታስቀጥሉበት ቆይታ እንደነበር ተስፋ አደርጋለሁ ጀዛኩሙላህ ኸይር الجزاء አንተም በጣም አድርጌ ነው የማመሰግነው አሰላሙ አለይክ በድጋሚ ኢንሻአላህ እንገናኛለን ኢንሻአላህ حياك الله